ኢና ሊላሂ ወኢና ኢለይሂ ራጂዑን። በአዲስ አበባ በጥበቃ ላይ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ ተገድለው ወደ አኺራ ሄዱ። እጅግ በጣም የሚያሳዝን መረጃ ነው የሰማነው። እኛም የአላህ ነን ወደ እርሱም ተመላሽን። መሐመድ አሊና መሐመድ አደም የተባሉ ግለሰብ እንግዲህ በጥበቃ የሚተዳደሩ ወንድሞቻችን ናቸው። ነገር ግን በዚሁ በሀገራችን በአዲስ አበባ በግፍ ተገድለዋል። ሶብሩን አላህ ይስጣቸው። ለእነሱ ደግሞ አላህ ጀነተል ፊርደውስ ማረፊያቸውን ያድርጋቸው። እንደ ከብት አንገቱን አርደው ገደሉት። ዛሬ ከቀበርናቸው ሟቾቹ የሁለቱ አሳዛኝ ሰዎች ግድያ። ይህን ቪዲዮ የምትመለከቱ ሙስሊም ክርስቲያን፣ እንዲሁም የሌላ እምነት ተከታይ ናቸው በሙሉ ይህ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ ያደረጋችሁ ለሚመለከተው አካል አድርሳችሁልኝ የሚመለከተው አካል ይህን ሰይጣናዊ ተግባር የፈጸሙ ሰዎች ህጋዊ ፍርድ እንዲያገኙ ስል በድጋሚ በትህትና ጠይቃለሁ። በለሚ ኩራ ክፍለ ከተማ ወረዳ 5 ጨርቆስ አሊያም ሰሚት እሳት አደጋ በሚባል ቦታ ፊት ለፊት በሚገኘው አፓርታማ ላይ በጥበቃ ስራ ላይ ሲተዳደሩ የነበሩ ሁለት መሐመድ አደምና እንዲሁም መሐመድ አሊ የሚባሉ ሰዎች ማታ መሐመድ አደም አንገቱ ላይ ገመድ በማድረግ በገመዱ አንቀው የገደሉ ሲሆን መሐመድ አሊ የሚባል ሰው ግን በጣም በሚያሳዝን ሁኔታ አንገቱን አርደው ማረድ ብቻ አይደለም ፊቱ ጭንቅላቱ እንዳለ ተልትሎ አይኑ ወቅቶ የገደሉ ገድለውም የተሰወሩ እንደሆነ ከቦታው ካለው መረጃ ወስጃለሁ። እስከዛሬ በጀናዛ እጥበትም እስከዛሬ ሞቱን በተባሉ ሰዎች እንደዚህ አይነት አሳዛኝ ተግባር የተፈጸመበት ሰው አጋጥሞ አያውቅም። ይህንም ጉዳዩ ፖሊስም ቢይዘው ፖሊስ ትኩረት ሰጥቶ ከሚመለከተው አካል ኃይልም ጨምሮ ትኩረት ሰጥቶ እንደነዚህ አይነት ተግባር የሚፈጽሙ ሰዎች ህጋዊ ፍርድ ማግኘት አለባቸው ስል በትህትና ጠይቃቸዋለሁ። ካለው በዝቅ ብዬ ወንድምና እህቶች፣ አዎ እነዚህ ሰዎች ምን አጠፉ? በጥበቃ ስራ ላይ ሲኖሩ ሲተዳደሩ የነበሩ ምስኪን በማያውቁት ነገር በዚህ ሁኔታ ላይ ህይወታቸው አልፏል። ምናልባት እንደተለመደው አርሲ ላይ የሚካሄደውን አክሱም ላይ የሚካሄደውን ከእምነት እምነት የሌላቸው ሰይጣናዊ ተግባር የሚያደርጉ ሰዎች ፖለቲካቸው እዚህ ማምጥቶ እየተጫወቱበት ሊሆን ይችላል። አሊያም በተለያየ ሶሻል ሚዲያ ላይ የሃይማኖት መርዝ እየረጩ ያሉ ሰዎችን ሐሳብ ሰምቶ የተደረገ ነገር ሊሆን ይችላል። ይህን ሰይጣናዊ ተግባር የፈጸመ የትኛውም እምነት የትኛውም አእምሮ ያለው ሰው የሚወክል ነገር ባይሆንም ይህን የፈጸሙ ሰዎች ግን ህጋዊ እርምጃ ሊወሰድባቸው ይገባል። እባካችሁ ተለመኑ። ይህን ያደረጉ ሰዎች ህጋዊ እርምጃ ይወሰድባቸው ዘንድ ሁላችንም መንግስትም ኃይልም ጨምሮ ጉዳዩ የት እንደደረሰ እየተከታተልን እውነት ይሄ ነገር ይፋ እናውጣው። ይህን ሀቅ የሰዎችን ደም ተደብቆ አይቀርም። እነዚህ ሰዎች ለልጆቻቸው ለቤተሰቦቻቸው ዳቦ ይዘን እንመጣለን ብለው በወጡበት በዚህ መንገድ ተገድለዋል። በተገደሉበት ከቦታ ፖሊስ አንስቶ በሕክምና ተረጋግጦ ዛሬ መቶኛ ጋር ተቀብሯል። እባካችሁ ተለመኑ። ምናልባት ሚዲያ ላይ ሃይማኖት መርዝ የምትረጩ ሰዎች ጥንቃቄ አድርጉ። አዎ እኛ ተከባብረን የምንኖር ሰዎች ነን። እኛ ሙስሊም ክርስቲያኑ ያን ካቶሊክ ነው ይሄ ጴንጤ ነው ይሄ እንደዚህ ነው ሳንል ተከባብረን ተዋደን የምንኖር ሰዎች ነን። እባካችሁ ፖለቲካ የምትጫወቱ ሰዎች ፖለቲካችሁ በሰው ህይወት አታድርጉት፣ በሰው ደም አታድርጉት። እባክህ አባት ለልጆቹ ዳቦ ፍለጋ ነው የሚወጣው፣ እናት ለልጆቹ ዳቦ ፍለጋ ነው የምትወጣው። እባካችሁ ይህን ቪዲዮ የምትመለከቱ ሰዎች አሁንም በድጋሚ በትህትና ጠይቃችሁ ነው ይህን ቪዲዮ ለሚመለከታ አካል አድርሱልኝ። ህጋዊ ፍትህ እንዲያገኝ እናድርግ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም የሚያሳዝን መረጃ ነው የሰማነው። እኛም የአላህ ነን ወደ እርሱም ተመላሽን። መሐመድ አሊና መሐመድ አደም የተባሉ ግለሰብ እንግዲህ በጥበቃ የሚተዳደሩ ወንድሞቻችን ናቸው። ነገር ግን በዚሁ በሀገራችን በአዲስ አበባ በግፍ ተገድለዋል። በጣም በሚያሳዝን ሁኔታ እሰቡት። እጅግ በጣም የሚያሳዝን ሁኔታ ነው። እንግዲህ ህግ ባለበት ሀገር ላይ እንደዚህ አይነት ጉዳዮች በጣም በተደጋጋሚ እየሰማን ያለበት ሁኔታ ነው። የሃይማኖት ኩቻ የሚፈልጉ ሰዎች አሉ። በዚህ አጋጣሚ ፖለቲካቸውን መስራት የሚፈልጉ አካላቶችም አሉ። በተለይ ወንድሜ እንዳነሳው የአርሲን ጋር ተገን በማድረግ እዚህም ሊያስቀጥሉ የሚፈልጉ አካላቶች ሊኖሩ ይችላሉና እስከ መጨረሻው ድረስ ፍትህ እንሻለና ለህግ ሊቀርቡ ይገባል። ገዳዮች እጅግ በጣም በሚያሳዝን ሁኔታ ነው የተገደሉት። እኛው ራሳችንን በእጃችን የቀበርናቸው እያለ እውነታውን በዚህ ሁኔታ ውስጥ እየተናገረ ይገኛል። በአዲስ አበባ ነው ይህ ነገር የተፈጠረው፣ ሩቅ አይደለም።
እዚሁ ላይ ሱብሃንአላህ ጨለማን ተገን በማድረግ ሙስሊሞችን የማጥቃት ስራ ብዙ ጊዜ እየተካሄደ ያለበት ሁኔታ ነው። ኢቨን ከዛም አልፎ ደግሞ በየመስጂዱም ጭምር ብዙ ነገር እየሰማን ነው። ሁላችንም የምናውቀው ነገር ነው። ነገር ግን ይሄ ነገር ዝም ሲባል ወደ አልተፈለገ ነገር ስለሚሄድ ከወዲሁ እንግዲህ የሚመለከተው አካል ልባት ሊሰጠው ይገባል ብዬ አምናለሁ። በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ለቤተሰቦቹ ሶብርን አላህ ይስጣቸው፣ ለሱ ደግሞ አላህ ጀነተል ፊርዶስ ለነሱ ደግሞ አላህ ጀነተል ፊርዶስ ማረፊያቸውን ያድርጋቸው።